800,000 65,000 50,000 ህንፃ ወደ 80% ላይ እንደዚህ እንደ ጅብራ ተገትሮ 15% ላይ ጥንቅቅ ብሎ 85% አተርፋለሁ ያልኩ ሰውዬ ወጪው እኮ እንደወረርሽኝ ወረረኝ እኮ። እንዴት ነው የሚያልቀው? እንዴት አድርጌ ነው አቀበልሼ ይሄንን ትርፍ በጄ የራሴ የማደርገው? ቆይ እስኪ ይምጡ። እኔ ብቻዬን መወስነው አይደለም። ይምጡና እንደሚሆን ማንም የሚመለከታቸው ሰዎች እሺ። ዋናው ማለት ደባሽ አይደለም። ደባሽ ተቸገርክ እኮ ዝም ብለህ አሁን ገና ለገና ለጭማሪ ብለው ጭማሪ ባልኳችሁ ዛሬ እጅን እየበላኝ ነው ያቋጫው አለ። እኔ ራሱ መዶሻ እንጨት ታሪክ ምናምን ስታነሳ ታዲያ ለዛ ነው ዛሬ ደባሽ አንዴ ላውራችሁ። የሁላችንም ጉዳይ ይሄ ድርጅት እንዴት እንደቆመ እናንተ አንዴ አንዴ ደባሽ ላውራውና ተራ በተራ እናወራ። ጭማሪው ከደባሽ ነው የሚጀምረው ማለት ነው። ከዛ አንቺ ጋር ከሱ ጋር ምሩም ገባሽ? እኔ ብቆምስ አትቆም። እኔ ላይ የቆመብኝ እንደ ጅብራ አትገተርብኝ። ገሸረብኛል። አቤት አለቅ ደህና ነኝ። ህንፃ እንዳየሁ ነው ተከትሎ ቀረ እኮ። ስራ እንዴት ነው አንተ ጋር? ኧረ በጣም ጥሩ ነው። ተው ገንዘብ ነው የወጣበት። ተው ደባሽ ስራ ኤሌክትሪክ ነው። ምን እስካት ወላ ታስረበታለህ? ኤሌክትሪኩን አጠርቋል። እዚህ ስራ እንዴት ነው? ስራ ጥሩ ነው ማለት ጥሩ ነው። አሁንም እንደ ድሮ ኤሌክትሪክ እያነሳ ያፈርጣል። አሁንማ ተላመድን እኮ ተላመድን። አሁን ወላ እንዲህ በጥርሴ ሆና እያደረኩ ነው የምቀጥለው። በጥርስ ኤሌክትሪኩ በጥርስ እንዲህ ስትይዘው አይነህ ነው የሚበራው። አይነህ ነው የሚበራው። ኤሌክትሪክ እኮ ነው እኮ አምፖል ነው። ኧረ ደባሽ ተው እንዲህ በጥርስ እያያዝክ ነው። ህንፃውማ አላልቅ ያለው እንደዚሁ ተይዞ የቀረው። ተው ፒንሳ ገዛንልሃል። ፒንሳውን እኮ ከማደክመው ጥርሱን ከምንበላ ኧረ ህንፃ ተገትሮ ቀረ እኮ። እንደው እንዲህ አንድ ነገር አድርጉ እንጂ በወር እንዲህ ብሎ ለእናንተ ደሞዝ መገፍገፍ እንጂ አንድ ነገር ንቅንቅ እኮ አላለም። ምንድን ነው ታዲያ? ህንፃ አይደለ እንደ ምን መቼም አይራመድ አለቃ። 30 ቀን ሙሉ ነው እየሰራን ያለን። 30 ቀን ሙሉ ነበራችሁ። ምን አደረጋችሁ? ሰራን። በዛ ላይ ደግሞ ዛሬ የምን ቀን ነው? የደሞዝ ቀን። ጥሩ የደሞዝ ቀን ነው። ታዲያ እንተሳሰባ። 30 ቀን ውስጥ ምን ሰራህ ነው? ምን አረክ ነው? ምን ወጣህ? ምን ወረድክ ነው እኮ። በ7 የት ነበርክ? በ7 ሚክሰሩ ሲሚንቶ እያቦካ አንተ 4ኛ ፎቅ ላይ ቁጭ ብለህ ምንድን ነበር ስታደርግ? በ7 ቲክቶክ ስታይ ነበር። ቲክቶክ ነበር የምታየው። ምሳ ሰዓት ላይ ምሳ ሰዓት በረፍት ሰዓት ቲክቶክ ለቲክቶክ ከደሞዝህ እናነሳለን። በ23 እነሱ እነዚህ ፌራዮች ስታፋ እያጠፉ አንተ የት ነበር? በረፍት በሻይ ሰዓት ቴሌግራም እየተመለከትክ ነበር። በሻይ ሰዓት ሻዩን ተው፣ ሻሽ አድርግ። በነገር ሻሽ አድርግ። ለቴሌግራም እና ለቲክቶክ ከእያንዳንዳቸው ገንዘብ። በ29 የት ነበርክ? በ29 ሴት ሄዳለሁ። እዚሁ ነበርኩኛ። ሰራተኛው ሶሌ ታየ ሞላ። አንተ ሄርፎን ደቀነህ ጆሮ ላይ ሙዚቃ ታዳምጥ። ሙዚቃውንማ ምን መስሎት አለቃ አይደለም። ልንገሩታ ሙዚቃ ሞራል እንዲሰጠኝ
ኢነርጂ እንዲሰጠኝ እንድመሰጥ ተመስጬ ስራውን በደንብ እንድዘረጋው እንዲያመቻቸኝ ብዬ እኮ ነው። ዝርግት ያለ ያባት ኤርፎን አንተ ሙዚቃ ትሰማለህ እንዲያነቃቃ ወራል እንዲሰጥህ ለስራው ፍጥነት ኢኒሼቲቭ እሱ ነው። አየህ ይሄ በነፃ የሚሰጥ ኮርስ አይደለም። በነፃ የሚሰጥ ኮርስ አይደለም። ይሄ ከፍለ መማር ሲገባ እኔ ህንፃ ላይ ይሄንን በነፃ ትወስዳለህ። አንተ በነፃ ትማራለህ፣ የኔ ኤሌክትሪክ ትጨርሳለህ። አሁን ስልክህን ቻርጅ የምታደርገው በማን ነው? ኤሌክትሪክ በማን ነው? በእኔ አይደለም። ስልክማ ከሚዘጋብኝ ብዬ እኮ ነው። ምን ቤት የሚጀቁ ዝግት ዝጋ። እኔው ለፋለሁ፣ እናንተ ኤርፎን እያዳመጣችሁ ቴሌግራም እያያችሁ ስክሮል እያደረጋችሁ ህንፃው እንደዚህ ተገትሮ ቀረ። ግትር ያድርገህ አባት ያለ ለዚህ 5000 ብር ሌት ተቀን እየሰራሁ 5000 ብር ሌት ተቀን ብትሰራ ሌት ተቀን እኮ ነው ሙዚቃ የምታዳምጠው። ላዳምጥ እርሶ ነው የዘፈኑት? እርሶ ነው የዘፈኑት? ምን መጣ ጆሮዬ ላይ ነው የዘፈኑት? በኤርፎን እኮ ነው ያዳመጥኩት። መጣው አንጎራጉሮልኛል። እቺ ባቄላ እቺ ውጣ ጠራልኝ። እሱን 700 ብር አለ ልስጥህ። 700 ብር ተቀነሰ ከደሞ ተባሳው እኔ ያዝኩት እንዳላጠብቅህ አንተ ውጣ እንዳላጠብቅህ እንዴ ስንት ጨምረውለት ነው እንዲህ ተመነቃቀረ የሚወጣው? መቼም እሱ ምስጋና ያውቅም። ገባሽ ነው ምስጋና ያውቅም። እኔ እኮ ነግሬዎታለሁ። እርሱ መቼም በባህሪው ከ20 ሺህ ብር በታች ተጨምሩ የተመሰገኑ። ያው እኔ ግን ሴት ነኝ ህንፃው ላይ ያውቃሉ። ጉልበቴ ሳልሰስት እንዲህ ተነጥፌ ለዚህ ህንፃ እንደምሰራ እንደኔ ቢሆን አለቀ። እንደኔ ቢሆን በአንድ ቀን ከመሬት ተነስቶ እላይ ይደርስ ነበር። ቆመ ዳንቺ ሊሆንማ የት ደርሶ ነበር? ቆመ ግን አቆምሽው? አይ እኔ አላቆምኩም። ራሱ ነው የቆመው። ራሱ እንዴት ይላል? እስቲ ደሞዝ ስጡኝና ከዛ በኋላ እንዴት እንደሚያረጉ ደግሞ እንወያያለን። ዛሬ እኮ ደሞዝ ነው። አዎ 30 አይደለ? 30 ጭማሪዋንም አብረው ዝም ብለው 30 ቀን 30 ለዚህ ሲሆን ስራዋ ስንት ቀን ገባችሁ፣ ስንት ቀን ወጣችሁ፣ ምን ስንት ቀን ቆማችሁ፣ ስንት ቀን አቆማችሁ የሚለው እንዴ እንስራውና ይገባችሁ ሰጣችኋል። እኔ እንድትቆጣ አልፈልግም። አለቃ 30 ቀን ገብቻለሁ። ጠዋት 2 ሰዓት የገባው ማታ 2 ሰዓት ወጥቻለሁ። 2 ሰዓት? አዎ። ለምን እንዴ ቀደም ገብቼ ቃል አሰነዳዳ ነው አለቃ። ሰራተኛ ስንት ሰዓት ነው የሚገባው? እኔ 2 ተኩል። ከአንቺ 2 ሰዓት የምታደርጊያለሽ እንዴ? ለድርጅቱ መጥቀሜ ነው። ታታሪነትሽን አደንቃለሁ። ማታ ስንት ሰዓት ወጣሽ? ማታ 2 ሰዓት። ለምን እቃውን ወደ ነበረበት መላልሼ አጸዳልቼ ነው አወጣው። እቃ መለሰሽ? አዎ እኔ ድርጅቱን የጠቀምኩ መስሎኝ እኮ ነው። ጎበዝ። ሰጌቶን አንቺ ነሽ የመለሽው? የምን ሰጌቶ? በዛ ሰዓት ሰጌቶ ጠፍቷል እንዴ? ኧረ አይኔን ብረት ያድርገው ነው ያላየው። ለምን ያደርገዋል? ይሁን የተኛ ብረት ፌሮ ብረት አይደለም እንዴ? ለአንቺ ላይ ለምን ያደርገዋል? ኧረ ሰጌቶ ሊሆን እኔ ራሱ አለቃ አላየውም። እንዴ ኮንክሪት አድርጎ ያድርቀኝ። ኧረ አትዘቂ እንዴ። አይ እንግዲህ አለቃ እንግዲህ ቆይ እንጂ እኔ እኮ በጣም ታታሪነትሽን ጠዋት መግባትሽን ማታ መውጣትሽን ለህንፃው መሳካት አውቃለሁ። ታዲያ ካወቁ ምንድን ነው? ሰጌቶ ባንቺ ጠፍቷል። አልጠፋም። ጠፍቷል። የለሁበትም እኔ 500 ለምን ጭማሪ ነው? ለሰጌቶ እኮ ጭማሪ ነው። 2 ሰዓት የወጣሽ ቀን በ23 523 ስንታችሁ ናችሁ መገቡት? ስንታችሁ ናችሁ? በ23 አንድ ቤት ጋር ፌሮ ጠፍቷል። በ14 አስታውሳለሁ። እኔ ስመጣ አንቺ ቀድመሽኝ የመጣሽው። ድሮ ከእርሶ እግር ስር ተከትዬ ነው የምገባው። ደህና አደራችሁ ስል እግዚአብሔር ይመስገን ከማለት ፋንታ ገላመጥሽ እና እኔ ስንት ህይወት ውጣ ወረድ አለብኝ። ገልመጫ እዚህ ህንፃ ላይ ስንት ያስቀጣል? ምን አውቃለሁ እኔ። 400 እንዴ 400 ማለት 400 ሰላም የእግዚአብሔር ሰላም። እኔ ለደርሶ ሰላም ተሰጥ ነው የተቀጠልኩት። እኔ አላውቅም። በ12 እኔ ቀድሜ 11 ሰዓት ወጣሁ ከዚህ። ደህና አምሹ መልካም ሌሊት ይሁን ብዬ ሲል ምን አልሽኝ? ለሁላችን እንዴ አንገት መነቅነቅ በዚህ ህንፃ ስንት ያስቀጣል? 300 አልገባኝም። ለጭማሪ ነው ለቅናሽ ነው የጠሩኝ? ይገባሻል። ደምሬ ስነግርሽ ይገባሻል። 300 ቆይ ሌላ የረሳሁት በ13 ለሰፈር ውስጥ ቁጭ ብላችሁ ቡና እየጠጣችሁ ልፍ ስል እንዲወላፈን የሰማሁት ምንድን ነው ያላችሁ? እንዴ ምንድን ነው ያላችሁ? ምን ይሄ ሰው አላስኖርም ማለት ነው።
እኛ ለፍተን ግረን በሰራንበት ባሬላ እያነሳን ሲሚንቶ እያነሳን በዚህ ህንፃ መዘባበት ይሄ ስንት ያስቀጣል? ሰፈር ውስጥ ሰውን በማማት 200 እንዴ 200 ይሄን እንደምን ስነግርሽ ያረግሽው ለዚህ ህንፃ ያረግሽው አስተዋጽኦ ይገባሻል። 1400 ብር ቀጥቼሻለሁ። በቃ ጭማሪው ስንት ነው? እሺ ጭማሪውን እሱን እንነጋገራለን። ቀጣይ ምንድነው? ቀጣይ ባይለኛልን እኔ ማንን ነው የምጠራው? ስታሸሺ የተባበረሽን ባይለኛ 1400 ብር ቀጡኝ። መቼም ጭማሪው 20 ሺህ ብር መሆን አለበት። አለበለዚያ ግን አለቃ ያስተካክለው። አይ ይስተካከል ብዬ ነው። ብረት ሳይ ውል ይልብኛል። ውል ይልብሻል። ውል ይልብሻል። እንዴት ነህ አቶ እንደሻው? ና ድንበሩ ቁጭ በል እስኪ። እንዴት ነህ? ደህና ይመስገን። ተው ድንበሩ ተው እኮ እንደው ዛሬ ደሞዝ ቀን ነው። እንዲህ ለደሞዝ ነው የጠራው። ተው ከዛ በፊት ይሄ ህንፃ እኮ እንደው ቆሞ ቀረ እኮ አላልቃለም። እንደው ምንድን ነው ችግሩ? እኔ እኮ ጥበቃ ነኝ አቶ እንደሻው። ይሄ ህንፃ ቢንቀሳቀስ እንጂ እኔን የሚያስጠይቀኝ ስለቆመ እንዴት ይጠየቃል? አትጠየቅም። ቢንቀሳቀስ ቦታ ቢቀየር ነው የምጠየቀው። እንዴት ነው ቆመ ብለህ እኔን የምጠይቀኝ? ጥበቃ አይደለም። ሰላም ነው ላንተ። አዎ ጥበቃ አይደለም። ተው እንጂ ድንበሩ አንተ እዚህ ቤት ስትቀጠር እኮ ዝም ብዝር ላይልም ብለህ እኮ የተቀጠርክ ሰው ነበር። ትክክል። አፍህን ሞልተህ ትክክል ትዝ ይለኛል። ተው እንጂ ድንበሩ ሰጌቶ እያጨበጨበ ሲወጣ ፊልሙ ሲኮበልል መዶሻዎችንም ሲሉ ይህ ህንፃ ባዶውን ሲቆም የት ነበርክ? ሰው ውልፍት አይልም አይወጣም አይገባም ያልከኝ ሰውዬ ነበርክ እኮ። እንዴ እኔ በእኔ ተራ ነው እንደዚህ ሆነው? ታዲያ በእኔ ተራ ነው? በፍጹም። ምናልባት እንቅልፍ ጣል አድርጎኝ ይሆናል እንጂ አይኔ እያየማ እንደዚህ አይነት ነገር አይፈጠርም። አንድ ነገር ነው የምሉት፣ አንድ ነገር አይወጣም። እንቅልፍ ቆሜ ነው ሞቼ ነው? ኧረ ሞተም ተኝተህ ነው? እንደው ምናልባት እንደው እንቅልፍ ጥሎኝ ከሆነ እንጂ እኔ መቼም አይኔ እያየ አንድ ቀን አይወጣም። አንድ ቀን ይጣል ሌላ ምንም አይደለም። ይሄ ህንፃ አልቆለት ጨርሼው ቀን ወጥቶለት ፔንሲዮን አደርገዋለሁ ስል አንተ በቀን ትተኛ። ቀን ይጣል። ይሄ ስንት ያስቀጣሃል ከደሞዝህ? እንዴ ሰማኝ እንዱ ይሄ ባይሆን መካከለኛ ፔንሲዮን ብተኛ አሁን ስንት ከፍላለህ ለመኝታ? እንደው ምን 500 ብር በታች መቼም የለም በዚህ ጊዜ። 500 በዚህ ጊዜ ተደሞዝህ 500 ለተኛህ። ያራቱ እንደሻው ነው እንዴ እንደሻው አትበለኝ እንዴ። እንዳሻህ የተኛህበት እዚች የቆመች ህንፃ ዝም ብላ አሸልበሃል። 500 ጦር ነው ለልጆች ጦር አለ። የበልህ ድንበሩ አምኜ ሰጥቼህ አሸልበህ ነው ያላለቀ ገና ባለ 5 ኮከብ የሚሆን ህንፃ ላይ በጊዜ ነው ያሸልብከው። እኔ አይደለሁም አንተ ነህ። 500 ጦር የምትለው እኔ የጡረታህን የምታል ወይ ድንበር አለው አላወራረድንም። በቃ 500 ጭማሪ 500 ብቃሽ ጭማሪ ቅልፋትቼ ያደርኩ አደርካ ይሁንሽ። ቀሪውን ስትነቃ እንነጋገራለን። ሄዳ ቤት በተተኛ አይ ጥበቃ ወይ ጉድ! እንኳን ጥበቃ ደንበኛው እኮ በዚህ ኮንፊደንስ አይተኝ። ወይኔ ህንፃ ረዴ ጨርሰኝ ነው። ድንበሩ ቶሎ በል ቢሮ ነው። ድንበሩ ደከመኝ። ቶሎ በል ድንበሩ። እንዴት ሰው ይጠፋል ባገሩ? ድንበሩ። አቤት አቶ ልሽጠሩ ፈለጉኝ። እስቲ መድኃኒቴን መሳቢያ ውስጥ መድኃኒቴ እኔ ምንም ከምኑ አውቄው ብለው ነው። ደባሽ አረ ደባሽ ይሄኛው ይሆን እንዴ? አቤት
አይዞህ። ምንድነው? መድኃኒት ከሱ ለይልኝ። የትኛው ነው? ቢተርፉስ ደሞዛችንን ሲቆርጡ ነው ህይወታቸው የተቆረጠ። ፌድሮ ሰርቀሻል ነው ይሄ ድንበሩ ምንድነው? ልቀቀን። እኔ ምን ልያዝ? አትያዝ ከፈለክ እኮ የራሴ ነው። እንዳሻው እኔስ ምን ልውሰድ? ድንበሩ አቤት። ጥሩ ሰው ነህ። አመሰግናለሁ። ከተረፍኩ አንድ ፍሎር አወርሳለሁ። አንተን እንኳን አላምንም። ከተረፍክ ደሞዜን ነው የምትቆርጥብኝ። ባይሆን ጀነሬተሩ በወስድ ይሻለኝ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።